እንግዲህ ዛሬ ቡናችንን እንጠጣለን። ቡናችንን ጠጥተን ስራ ሄዳለሁ። ዛሬ እሁድ ነው፣ ግን እሁድ መስራት ያስጠላኛል። ብዙም ያን ያህል አልወድም፣ ግን ግዴታ መስራት ስላለብኝ ስራ ሄዳለሁ። ከዛ በፊት ግን ቡናችንን እንጠጣልና ሌላ ደግሞ ስጦታ መጥቶልኛል፣ እሱን አሳያችኋለሁ ማለት ነው። ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ለማታውቁኝ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ የምታደርጉኝ፣ የምታበረታቱኝ፣ ኮሜንት የምትጽፉልኝ በጣም ነው የማመሰግናችሁ። በጣም በጣም ማለት ነው ከምንም በላይ እና ቡናዬን ልቅዳ። ቡናዬን ግን ከመቅዳቴ በፊት ፈጣሪ በሰላም በፍቅር በጤና ለሀገራችሁ ያብቃችሁ። በስደት ዓለም ላይ ያላችሁ ያሰባችሁ ተሳክቶ እኔ እንጃ አላቅም። በእናታችሁ ቤት ለመሞሸር ያብቃችሁ። ስደት በቃ ብላ ያላገባችሁ ማለት ነው። በእናታችሁ ቤት ተሞሸራችሁ ቀሪ ዕድሜያችሁን በደስታ በፍቅር የምትኖሩ ያድርጋችሁ። ላለሁኝ ፈጣሪ የማታ እንጀራ ይስጣችሁ። ከዚህ ውጭ ሌላ ምንም ርቀት ያን ያህል ብዙም አልችልም። እስኪ ቡናችንን እንቅዳ። ዛሬ እንትን የለኝም፣ ዛሬ ጭስ የለኝም። ምክንያቱም የሚሄድበት መንገድ ስላለ ስራ ስለሚሄድ ያን ያህል ጭስ ማጨሱን ሰነፍኩ ማለት ነው። ሰዓት የለኝም እና እንደዚህ ቡናችንን እንጠጣለን። ቡናችንን እስኪ ቡናችንን እንቅመሰው። ዋው ቆንጆ ቡና ነው ያፈላሁት። ቡናው ሲያዙ ቀጭን ይመስላል፣ ግን በጣም ይጣፍጣል። በጣም ቆንጆ ነው፣ በጣም ማለት ነው። ስጦታውን ቆይ ቡናው ከጠጣ በኋላ የመጣልኝን ስጦታ አሳያችኋለሁ። ማርያምን ነው የምላችሁ፣ እንዴት ደስ እንዳለኝ ማለት ነው። እንግዲህ ውዶችዬ ቡናችንን እየጠጣን ሰዓትም የለኝም ዛሬ ከአለቃዬ እኔ በነገራችን ላይ የምሰራባት ሴትዬ ማለት ነው። ያው እኔ እንደ ሌሎቹ መዳም ምናምን ማለት አልፈልግም። ሲጀመር እሷ በስሟ እንድጠራት ይሄ አረቦቹ በሚጠሩበት ስም እንድጠራት አትፈልግም። በስሟ ነው የምጠራት እና በጣም ነው የምወዳት። በጣም ነው ደስ የምትል ሴት ናት። እኔ እንጃ ስለሷ ተናግሬ አልዘልቅም። ይሄ ደሞዝ በመጨመር ከደሞዝ በላይ በመስጠት አይደለም። አንደኛ የሰው ልጅ ሪስፔክት ወይም ደግሞ እኔ እኮ የእንግሊዘኛ ከቀን ወደ ቀን እየጨመርኩ ነው የሚሄደው እና ለሰው ያላት አመለካከት፣ ለሰው ያላት አስተሳሰብ በቃ የሆነ መልካምነቷ ምናምን ደስ ይለኛል። በቃ ለሰዎች ያላት አመለካከት ግን ደስ የሚለኝ ነገር ልክ እሷ እንደኔ ናት። እኔ ሰው ከወደድኩ ነው፣ ከጠላው ነው። እሷም እንደዛ ያው ስለነገረች ነው እና በእሷ እንደዚህ አይነት ማለት እሷ አስባ ማለት የሆነ ነገር ስፈልግ አንድ ነገር አይደለም የምታዝልኝ፣ 2 3 4 ነገር ነው። የሚገርማችሁ ነገር ያው አንዳንድ ጊዜ መጥፎ ነገር ሳይሆን ለነሱ ማውራ ስለነሱ እናወራለን እና መጥፎ ሰውም እንዳለ ጥሩ ሰውም አለ። እኔ አይኗ አውቃለሁ። በጣም ብዙ መጥፎ ሰዎች አጋጥመውኛል። ደሞዜን እስከ መቀማት፣ ምግብ እንኳን መስራት የማልችልበት ቤት፣ እንዲሁም ደግሞ በረንዳ ላይ ነበር የምተኛው። ያችን ደሞዜን የቀማች ሴት በረንዳ ነበር የምተኛው። እኔ እንደዚህ የራሴ ቤት ምናምን ወይ ሳይሆን በረንዳ ላይ ነው። እዛ ላይ ትንሽዬ አርጋለች፣ እዛች ነው የምተኛው። ክረምት ሲሆን ቅዝቃዜውን አስቡት። የበረንዳው እንዳለ መስታወት ነው። መጋረጃ እንኳን የለውም። ማሞቂያ እንኳን የለኝም። እንዴት እንደኖርኩት እንዴት እንደዛሬ እዛ ቤት እንዴት 5 ዓመት እንደሰራው እግዚአብሔር ነው የሚያውቀው። በዛሬ ደግሞ ሙቀት ሲሆን
ቀን መስታወት ስለሆነ እሱ በጣም ፀሐይ ሲመታው ቆይቶ እዛ ውስጥ ይሞቃል በጣም። እኔ እንጃ ያንን ሳስብ እኔ እግዚአብሔር ምስክሬ ነው ማርያምን ነው የምላችሁ እንዴት እንደኖርኩት እንዴት ያንን እንደዛ ሁኜ በቃ አላቅም ብቻ። እና ለማንኛውም ወሬ ያበዛሁባችሁ። ይቺ ደግሞ የተለየች ናት። እንግዲህ ዛሬ ታያችኋል። ለካ ከፍቼዋለሁ ይሄንን። አይ አላስችሎ ልቀም ሰው ከፍቼው ነበረ። እዚህ ጋር ፍቅር በርበሬ ይላል። እዚህ ጋር ቀምሼው ነው እውነት ትክክለኛ በርበሬ የኛ በርበሬ ነው ብዬ አስቤ ይሄው እዚህ ጋር ሳይ ነጣለብኝና በርበሬ 1 2 3 4 ፓኬት በርበሬ ታዘዘልኝ ማለት ነው። እና በጣም ገረመችኝ። የሚገርማችሁ ነገር እኔ ያለሁበት ሀገር አይደለም በርበሬ ቡና እንኳን የለም። ቡና ኮፊ ሾፕ ታሽጎ ተቆርቶ ነው የሚሸጠው። የኢትዮጵያ ይሁን የምን ይሁን አይታወቅም፣ ግን የኢትዮጵያ ይላል። እንዴት እንደሚገባ እግዚአብሔር ይወቀው። እና አልፎ አልፎ ከስንት አንድ ሾፕ ነው ያለው። እና እኔ ያለሁበት ሀገር የለም። እና ሴትዬ እዚህ እና እንግሊዝ ሀገር ትመላለሳለች እና ለሆነ ጉዳይ ትመላለሳለች እና እዛ ሬስቶራንት ታየው ምግብ ቤት ታየው ሙሉ ምናምን ብላ ትነገኛለች። እዛ እኮ በጣም ብዙ ሬስቶራንት ምግብ ቤት አለጋታለሁ። እና ከዛ በቀደም እንትን ትወዳለች፣ ድንች ሰርቼ ቀይ ድንች ትወዳለች። እና ድንች ልሰራ ነበር ግን በርበሬ የለኝም። ቆይሽ ከሰራሽ አሰሪም ስትለኝ አይ ድንች በርበሬ የለኝም ለዛ ነው ስላት፣ ከዛ የለም እዚህ ሀገር አለችኝ። የለም አልኳት። ከዛ ኦኬ አዝልሻለሁ እዛ አለችኝ። እና የሚመጣ ሰው ስላለ እዛ አዝና ቤቴ ድረስ ይሄዳል፣ እነሱ ያመጡልሻል አለችኝ። እግዚአብሔር ይስጣት። ቡና ግን አጣው። ይሄ በርበሬ ያለበት ቤት ቡና የለም እንጂ ሌላው ጤፍ አለ፣ ሚጣ፣ ገንፎ፣ በሶ የተለያየ ነው ያለው። እና ከዛ ስልኳን ሰታኝ እዛ ላይ ሳይ በቃ የማይሸጥ ነገር የለም። ቡና ግን የለም። ጤፍም አለ፣ ግን ጤፍ ኪሎ ይከብዳል። አልፈለግኩም ጤፍ። በነገራችን ላይ እኔ ጤፍ ማለት እንጀራ ሲያምረኝ ያው የፍርኖ ዱቄት መጋገር ስለምችል ያን ያህል ብዙም አልፈለግኩም። ሚጣ ነበረኝ አልፈለግኩም። ግን ምንድን ደርሶ ታውቃላችሁ? ሽሮ ከበለው ቆየሁና ሽሮ ግን አይዶን ነው ሽሮ አላየሁም መሰለኝ። ባይኖት እዚህ ላይ ነበረ። ከዛ በቃ ይሄን አዝልሻለሁ አለችኝ። ከዛ በኋላ እኔ የጠበኩት አንድ ነው በቃ አንድ ፓኬት በቃ አንድ። ከዛ ትናንት ሲመጣልኝ ሳይው አራት ነው እንዳዘልሽልኝ ሰማ ታው ሙሉ አለች። እና በጣም እንግዲህ ይሄ ኪሎ ነው በነገራችን አንዳንድ ኪሎ ነው። እንግዲህ ይሄ 1 ኪሎ ይመስላል ወዶች፣ 1 ኪሎ ይመስላል ግን 4 ኪሎ ኢትዮጵያ እስከሚሄድ ድረስ ይችን እየቆጠብኩኝ ይባላለሁ። ኧረ በደንብ ነው። እንደውም ባለፈው ዶሮ አምሮኝ በርበሬ አጥቻ አልሰራሁኝም። እና እንግዲህ ለፋሲካ እዛ ያድርሰን ዶሮ ሰራለሁ ማለት ነው። እንደዚህ ማታ ማለት ነው አላስችው ላይ ከፈትኩት። ከፍቼ እዩት፣ ያችሁ ይታያችኋል እንዳንደፈው። ይሄ በርበሬ ነው። እና እስኪ ማሰው እኔ ያልተለፋ ነገር አልቀምስም። ግን ወይኔ ለምን ነው ቅመም የሚያበዙት? በቃ እኮ ቅመም በዝቷል፣ አያቃጥልም ትንሽ እና ዋው ያቃጥላል እናንተ። እና ምን እንደሰው ታውቃላችሁ? ሽሮና ቆሎ ነበር ማለት የምፈልገው። ቀጣይ እንግዲህ እግዚአብሔር ሲፈቅድ ደግሞ ቀጣይ ይሄንን ቅመሹና ከጣፈጠሽ ሌላ ማዝልሻለሁ ብላኛለች። እግዚአብሔር ይስጥልኝ፣ አመስግኑልኝ፣ መረቁልኝ። ፈጣሪ የልብሽን ዶዝምራችሁ ፈጣሪ የልብሽን ይሙናልሽ በሏት። የልቧን ምን እንደምትፈልግ ሰለማቅ ማለት በቃ ሰለማቅ ስላችሁ በቃ የሆነ ነገር ሰለማቅ ያ ነገር ፈጣሪ እንደው ከህይወቷ ማለት አይዶን ነው ምን እንደምራችሁ ታውቃላችሁ። በዚህ ምድር ላይ በቃ ጤናዋን ይስጣት። ጤናሽን ከነ ልጆችሽ
ይስጥሽ ብላችሁ አመስግኑልኝ። ያው እኔ ስለማቅ ነውና ፈጣሪ የልብሽን በርበሬ እናንተ የልብሽን መሻት ይሙላልሽ በሏት። ያው ልቧ ምን ማለት የልቧን መሻት እንዲሞላላት ማለት ነው። ሶ እኔም ያንን ነው የምመኘው እና በጣም ነው ደስ ያለኝ። ሶ እንግዲህ 4 ፓኬት በርበሬ መጥቶልኛል። በጣም ነው ደስ ያለኝ። መውሰድ የምትፈልጉ መታችሁ ሰዱ አቅምሳችኋለሁ፣ ችግር የለውም። እና አንዳንድ ጊዜ ስደት ላይ ሆናችሁ ራሱ የምትፈልጉት ነገር ሲኖር ደስ ይላል። እዚህን ያለበት ሀገር ጭራሽ በርበሬ የለም እና ይህን ልላችሁ ነው ውዶችዬ። መልካም ጊዜ መልካም ቀን ሁላችሁ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ባይ